መስሎ ነው እንጂ መቼም ደግሞ ያምጣት። ሰማኝል ወንድም ስለሆንክ ነው ተውኩ። ሌላ ሰው ቢሆን ግን ሌላ ሰው ቢሆን ምን ልታደርገው? ሲጀመር አንተ ወንድ አይደለም፣ ፈሪ ነህ፣ ፈሪ ነህ። ወንድማ እንደዚህ ፊት ለፊት ቆሞ ነው የሚያወራው። እረፍ፣ ትዕግስቴን አታስጨርስ። በፈጣሪ ትዕግስትን ጨርስና ምን እንደምታደርግኝ ስም አዶን እጅን ሁሉ ግን ምድር ላይ አንድ ወንድ ብቻ አንተ ብትቀር አትነካም። ንክች ነው ማታደርግ። አፈን ዝጋ። አልዘጋም። ባልዘጋስ በይውላ ተፈታተኝ። ወንድ እየተጫወተ ኑኑዬ ከአዶኒ ጋራ ለመዝናናት ወጣች። አዶኒ አስፈራራት። ዳግም ከሱ ጋር ወጣች። አዶኒ በስተመጨረሻ ገና አላበቃንም በማለት ቤሉልን አስፈራራው። ቤሉል አንተ ወንድ አይደለህም በማለት አነቀው። በስተመጨረሻ ቤሉል ዋጋህን እሰጥሃለሁ፣ እንዲህ በቀላሉ የምተው እንዳይመስልህ፣ ካንተ ጋር ማደጌና አንተ የኔ ወንድም ነህ ማለቴ በጣም ስህተት እንደሆነ የገባኝ አንተ ባገትከኝ ታይም ነው በማለት ነበረ በጣም የተናደደው። ሰላም ሰላም የቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ አመሰግናለሁ። ኑኑዬ በስተመጨረሻ ቤሉል ስለመጣ ደስ ብሏታል። አሁን ላይ ቤሉል ስለተመለሰላት ደስ ብሏታል። ነገር ግን ከቤሉል መራቅ እንዴት አድርጋ ከእሷ እንዲርቅ ማድረግ ደግሞ አልቻለችም። ምክንያቱም ከእሷ ፍቅር ይዟታል። ማለቴ ቤሉልም ያፈቅራታል፣ እሷም ታፈቅረዋለች። ነገር ግን ምንም ትርጉም የለውም። ምክንያቱም በመካከላቸው ትልቅ ወጥመድ አለ። እሱም ወጥመዱ አዶኒ ከባድ በሽታ እስከሚመስል ድረስ አሁን ላይ ኑኑ የኔ ብቻ ናት በማለት ለመሲም ነግሯታል። መሲ ይሄንን ስትሰማ በጣም ነው የደነገጠችው። ነገር ግን አዶኒ እየተለሳለሰ ያንን ክፉና ጨካኝ ማንነቱን ሳያወጣ ነበር ስለ ኑኑዬ በጣም እንደሚያፈቅራትና እንደሚወዳት ነገራት። መሲም እንዴት ሳትነግረኝ ይህንን ነገር እሷ አስባ ከሆነና እውነት ፍቅረኛሞች ከሆናችሁ እንዴት አልነገረችኝም በማለት ጠየቀችው። ምናልባት ፈርታሽ ሊሆን ይችላል እንጂ እኔና እሷ ከዚህ በኋላ የአባቴን ገዳይ ካገኘው በኋላ እኔና እሷ ተጋብተን ለመኖር አስበናል አላት። በጣም ተደናገጠች መሲ። አዶኒ ምንም አይነት ምህረት እንደሌለውና ከዚህ በኋላ በኑኑ የመጣበት መሞት ካለበት እንኳ እንደሚሞት ደጋግሞ ተናገረ። በእርግጥ አዶኒ አሁን ላይ ፍቅር ይሁን በቀል በማይታወቅ ሁኔታ ሁሉም ነገር ተደናግሮታል። ነገር ግን ኑኑዬ አሁን ላይ ቤሉልን ማጣትና ተጎርቶ ማየት ስለማትፈልግ ባላት ነገር ተስማምታ ለመዝናናት ሄዳለች። ቤሉል ተከትሏት በፍጹም አትሄጂም አላት። ነገር ግን ኑኑዬ ኮስተር ማለትና ዳግም ወደ አንቺ እንዳይመጣ ማድረግ አለብሽ በማለት ከራሷ ጋር አወራች። ከዚህ በኋላ እንድትከተለኝ አልፈልግም፣ እኔ በቃ አልፈልግም ሲሉ ለምንድን ነው የማይገባህ አለችው። በጣም ተደናገጠ። አሁን ላይ ሊያምናት አልቻለም። ምክንያቱም አይኗን አንብቦ የሚረዳ ስለሆነ አዶኒ አልፈልግህም አለች አይደለ? ለምን ዞር አትልልንም በማለት ነበር ምላሽ የሰጠው። መሲ አዶኒ ወይዘሮ ሄለንን አዋረዳት። ሁሉንም ነገር አውቃለሁ። አሁን ላይ ምን እንደምትሰሪና ምን እየሰራሽ እንዳለው በደንብ ነው የማውቀው። ህፃናትን ከከተማ እያመጣሽ ምን እንደምታደርጋቸው ደርሶኛል። ስለዚህ ብዙ አትጨነቂ፣ ገና ብዙ ነገር ይወጣል አንቺ። ስለዚህ አዶኒ ማን እንደሆነ ላሳይሽ ነው ብሎ በጣም ደንግጣ ራሷን ሳተች። አዶኒ አሁን ላይ የአባቱን ገዳይ ይደርስበት ነው። ምክንያቱም ሁኔታው በጣም ከባድ እየሆነ ነው። እሷ ግን የአባት እጣ ፈንታ ይደርስሃል አታስብ ብላ መናገሯን ቀጥላለች። ነገር ግን አዶናይ አሁን ላይ ከመኩ ጋር ተገናኝተው መኩን ሌላ ምን አዲስ ነገር አለ ልትነግረኝ ትችላለህ ብሎ ጠየቀው። መኩም ከዚህ በኋላ እዚህ ጉዳይ ውስጥ አታስገባኝ፣ እኔ ሄለንም ብትሆን እናቴ ናት፣ ስለዚህ እዚህ ጉዳይ ውስጥ መግባት አልፈልግም አለው። አዶናይ በጣም ተናደደ። ራሱን ተቆጣጥሮ አንተ ጅል ነህ እንዴ? በፍጹም እናት ልትሆን አትችልም። እሷ መቼም ቢሆን እናት መሆን አትችልም። ምክንያቱም አሁን ላይ እኔ ወንጀለኛን ይዛለሁ፣ በቀላሉ የምተው እንዳይመስልህ።
ጥቂት አታፍርም እንዴ ተዋት ስትለኝ በማለት አናገረው። ይህን ጉዳይ ራስህ ታውቃለህ፣ ጉዳዩን ራስህ ያዝ፣ ስለዚህ እኔን እዚህ ውስጥ አታስገባኝ በማለት ተናገረው። አዶኒ ራሱን መቆጣጠር አቃተው። ነገር ግን ምንም አይነት ዋናው ጸባይ እንዲታወቅበትና መናደዱ እንዲታወቅበት ስላልፈለገ ምንም አይነት ነገር መናገር አልፈለገም። መሬቱን እየቆፈረ ከዚያ በኋላ ትቶት ሄደ። በስተመጨረሻ ኑኑ ወደ ቤሉል ክላስ ሄደች። ቤሉል ክላስ ሄዳ ሁሉንም ነገር ልትጠይቀው ፈልጋ ነበር። ሄዳ አቅፍ አደረገችው፣ እሱም አቀፋት። በጣም ተጨንቄ ነበር፣ ስለመጣህ በጣም ደስ ብሎኛል አለችው። አታስቢ፣ በስህተት ነው የያዙኝ፣ ተሳስተው እኔን ነው የያዙኝ በማለት ነገራት። እሷ ግን እየደበቀ እንደው ገብቷታል። በጣም ደንግጣ ግራ ገባት። ቢሆንም ግን አሁን ላይ እያለ ያለው ውሸት እንደሆነ ገብቷታል። እሷን ላለማስጨነቅ እንደሆነ በጣም ተረድተዋለች። ቤሉል በጣም ይወዳታል። እሷም ኑኑዬ ቤሉልን በጣም ተወደዋለች። ነገር ግን በመካከላቸው አዶኒ ለመሲ እኔና ኑኑዬ ልንጋባ ነው፣ የአባቴን ገዳይ ካገኘው በኋላ እኔና ኑኑዬ እንጋባለን አላት። በጣም ደነገጠች። እንዴት ሊሆን ቻለ? ይህንን ነገር እኮ እስከ ዛሬ ነግራኝ አታውቅም። ይሄ እንዴት እንደሆነ ባላውቅም ነገር ግን እኔና ኑኑ ልንጋባ ነው እያለ ድምፁን እያለሰለሰ ማውራት ጀመረ። መሲም ለማንኛውም አዶኒ ነገረኝ አልልም፣ ስለዚህ እኔ ጠይቃታለሁ በማለት ነበር የመለሰችለት። መሲ ቁጭ ብላ ባለፈው ያሳለፈችውን ከቴዲ ጋራ የፍቅር ጊዜ በጣም ደስ እያላት ስታጣጥም ነበር። እየሳቀች ባለችበት ቅጽበት ምን እያደረግሽ ነው አላት። እሷም መጽሐፍ እያነበብኩ በዛውም እየሳኩ ነው በማለት ነበር የመለሰው። አሁን ላይ ወይዘሮ ሄለን እያንዳንዱ ነገር እየወጣባት ነው። ኑኑዬ ምንም አይነት በሽታ እንደሌለባትና እንዳልተበከለች የሚያሳይ ወረቀት አሁን ላይ ቤሉል ያዘ። ቤሉል ሐኪም ቤት ሂጄ ሁሉንም ነገር አጣራለሁ አላት። እሷን በጥፊ መታችው። እናትነትሽን ሽፋን አድርገሽ ምንም ነገር ከማድረግ ልትቆጠብ ይገባል። ስለዚህ አንቺ የሆነ ነገር ካላደረግሽ እኔ እነዚህን ሰዎች ለህግ አቀርባቸዋለሁ በማለት ነበር ያስፈራራት። እሷ ግን በፍጹም እንደዚህ አይነት ነገር እንድታደርግ አልፈልግም፣ አርፈህ ብትቀመጥ ይሻላል፣ እናትህ እኮ ነኝ፣ ለምንድነው ማታከብረኝ አለችው። እናትነትሽን አልካርኩም፣ ነገር ግን በፍጹም እነዚህን ሰዎች ማለፍ አልፈልግም በማለት ነበር የመለሰላት። ቤሉል የሆነ ነገር እንዳላት ገብቶታል። በሌላ በኩል አዶኒ አሁን ላይ ከቤሉል ጋር ተደባደቡ። ቤሉል ዋጋውን ሰጠው። ምክንያቱም ምን ያህል ጀግናና ጠንካራ እንደሆነ በሀቅ ላይ የሚጸና ሰው እንደሆነ አይተናል። እንዳንተ አይነት ፈሪ አይቼ አላውቅም። ስለዚህ በፍጹም ምድር ላይ እንኳን ተብትቀር የኔን ኑኑዬ አንተን አትፈልግህም በማለት ነበር በኮንፊደንስ ሲናገር የነበረው። አይኗ ላይ ፍቅር እንዳለና እሱን እንደምታፈቅረው በደንብ ያውቃል። ነገር ግን ቤሉል አሁን ያልገባው ነገር ለምን ለመራቅ እንደፈለገች ቢሆንም እሱ አስፈራርቷት እንደሆነ ገብቶታል። ግን እሷን ሙጭጭ ብሎ ለማሳመም ሞከር አልፈለግም። ለዛም ነው ዝም ያላት። ውድና የተከበራችሁ ቻናሌ ቤተሰቦች ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አዳዲስ ነገሮችን ይዘን እንቀርባለን። በያላችሁበት ሰላማችሁ ይብዛ።